ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ፉትቦል ክለብ የማንቸስተር ሲቲውን ድንቅ ተከላካይ ጆን ስቶንስን የማስፈረም ከፍተኛ ፍላጎት እንዳለው እየተገለጸ ይገኛል። አሁን ላይ በነፃ የዝውውር ሂደት ወይም ደግሞ ፍሪ ኤጀንት ላይ የሚገኘው ጆን ስቶንስ ወደ ለንደን የመምጣት ፍላጎት ያለው በመሆኑ ቼልሲ ፉትቦል ክለብ ሊያስፈርሙ የሚችልበት እድል ከፍተኛ እንደሆነ እየተገለጸ ይገኛል። ይህንን ጉዳይ በቀዳሚነት እንመለከታለን። ሮጀርስን በ117 ሚሊዮን ፓውንድ ያስፈረመው ቼልሲ የሮጀርስን ዝውውር በይፋ አጠናቋል። ሞርጋን ሮጀርስ የሕክምና ምርመራውን አጠናቆ ለ6 ዓመት የሚያቆየውን ኮንትራት በይፋ ለቼልሲ ፈርሟል። ሞርጋን ሮጀርስን የተመለከተ መረጃ እንደዚሁ የማቀርብላችሁ ይሆናል። የእንግሊዙ ሌላኛው ክለብ አስቶን ቪላ የቼልሲውን የመስመር አጥቂ የሆነውን አሌሃንድሮ ጋርናቾን ለማስፈረም ለቼልሲ ይፋዊ ጥያቄ አቅርቧል። ይህንን ጉዳይ እንመለከታለን። ቼልሲ የተሻለ ክፍያ ከቀረበለት ኒኮላስ ጃክሰንን የመሸጥ ፍላጎት አለው እየተባለ ይገኛል። ይህንንም ዜና የማጋራችሁ ይሆናል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቀደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ጆን ስቶንስን እናገኛለን። የማንቸስተር ሲቲ እንደዚሁም የእንግሊዝ ብሔራዊ ቡድን ድንቅ ተከላካይ የሆነው ጆን ስቶንስ በቼልሲ ተፈላጊ ሆኗል። ይህ ድንቅ ተከላካይ አሁን ላይ በክረምቱ የዝውውር መስኮት ፍሪ ኤጀንት ይሆናል። ማለትም ከማንቸስተር ሲቲ ጋር ያለውን ውል ይጨርሳል። ስለዚህ በነፃ ዝውውር ላይ ይገኛል ማለት ነው። ቼልሲ ይህንን አጋጣሚ በመጠቀም ልጁን ወደ ስታንፎርድ ብሪጅ ለማምጣት ከፍተኛ ፍላጎት እንዳለው ተገልጿል። አሁን ላይ እንግዲህ ከማንቸስተር ሲቲ ጋር ያለውን ግንኙነት እየጨረሰ የሚገኘው ጆን ስቶንስ ወደ ለንደን የመምጣት ፍላጎት አለው ተብሏል። ቼልሲን ያንን አጋጣሚ በመጠቀም ልጁን ወደ ስታንፎርድ ብሪጅ የማምጣት ፍላጎት አለው ተብሏል። ከልጁ ጋር በግል ጉዳዮች ዙሪያ ላይ ውይይቶች እየተደረጉ እንደሆነ ነው እየተገለጸ የሚገኘው። ቼልሲ ልምድ ያለው ተከላካይ የማስፈረም ፍላጎት ያለው በመሆኑ ልጁን ወደ ስታንፎርድ ብሪጅ የማምጣት ከፍተኛ እቅድና ፍላጎት አለው ተብሏል። ከዚህ በፊት የ34 ዓመቱን ግራኒት ዣካን ለማስፈረም እንቅስቃሴ ላይ እንደነበር ይታወቃል። ግራኒት ዣካ 34 ዓመቱ ነው። ቼልሲ እንግዲህ ልምድ ያለው ተጫዋች በሚል ነው እሱን ለማስፈረም እንቅስቃሴ ሲያደርግ የነበረው። አሁን ደግሞ እንደዚሁ እድሜው ቢገፋም ጆን ስቶንስንም እንደዚሁ ወደ ስታንፎርድ ብሪጅ በማምጣት ወጣቶችን ትሬን እንዲያደርግ ማለትም ከወጣቶች ጋር በስብጥር በማድረግ የማሰለፍ ፍላጎት አለው ተብሏል። እንግዲህ የጆን ስቶንስ ሁኔታ በቀጣዮቹ ሳምንታት የሚታይ ይሆናል። ወደ ሌላኛው ዘገባ ስንሸጋገር ሞርጋን ሮጀርስን የተመለከተ መረጃ እናገኛለን። ቼልሲ በ117 ሚሊዮን ፓውንድ ያስፈረመው ሞርጋን ሮጀርስ ለንደን ላይ የሕክምና ምርመራውን አጠናቆ ለቼልሲ በይፋ ፊርማውን አኖሯል። ለቼልሲ የትልቁ ውድ ፈራሚ የሆነው ሞርጋን ሮጀርስ ቼልሲ ከአርሰናል አፋፍ ላይ ነጥቆ ወደ ቼልሲ እንዲመጣ እንዳደረገው ይታወቃል። ትላንትና በለንደን ላይ ተገኝቶ የሕክምና ምርመራውን በሚገባ አጠናቋል። ምንም አይነት ችግር አልተገኘበትም። ከዛ በኋላ ለዣቪ አሎንሶና ሌሎች የቼልሲ ከፍተኛ ኃላፊዎች በተገኙበት ፊርማውን ማኖር ችሏል። ለ6 ዓመታት ያህል ነው ፊርማውን ያስቀመጠው። ለተጨማሪ 1 ዓመት ደግሞ እንደ ሁኔታው ሊጨመር የሚችል ውል በውሉ ላይ ተካቷል። ቼልሲ እንግዲህ የክለቡ ውድ ፈራሚ በማድረግ በ117 ሚሊዮን ፓውንድ ሞርጋን ሮጀርስን ማስፈረሙ ይታወቃል። የሞርጋን ሮጀርስ ዝውውር አሁን ላይ በይፋ ተጠናቋል። በቀጣዮቹ ሳምንታት ቼልሲ በይፋ ለደጋፊዎች ያስተዋውቋል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር አሌሃንድሮ ጋርናቾን የተመለከተ መረጃ እናገኛለን። ቼልሲ ፉትቦል ክለብ አሌሃንድሮ ጋርናቾን ልምምድ እንዳይሰራ እንዳገደው ይታወቃል። አሁን ላይ እንግዲህ የእንግሊዙ ክለብ አስቶን ቪላ አሌሃንድሮ ጋርናቾን ለማስፈረም ለቼልሲ ይፋዊ ጥያቄ እንዳቀረበ እየተነገረ ይገኛል። እንግዲህ አሌሃንድሮ ጋርናቾ ወደ አስቶን ቪላ የማምራቱ ጉዳይ ከፍተኛ ሊሆን እንደሚችል እየተገለጸ ይገኛል። ምንም እንኳ የጣሊያን ክለቦች እነ ኤሲ ሚላን እንደዚሁም እነ ሮማ
አሌሃንድሮ ጋርናቾን የማስፈረም ፍላጎት ቢኖራቸውም ነገር ግን የእንግሊዙ ሌላኛው ኃያል ክለብ አስቶን ቪላ በይፋ ለቼልሲ ጥያቄ አቅርቧል። እስከ 40 ሚሊዮን ፓውንድ የመክፈል ፍላጎት አለው ተብሏል። ቼልሲ ግን ለአሌሃንድሮ ጋርናቾ ዝውውር 50 ሚሊዮን ፓውንድ ነው የጠየቀው። አሁን ላይ እንግዲህ 40 ሚሊዮን ፓውንድ በይፋ እንግዲህ ለመክፈል አስቶን ቪላ ተስማምቶ ለቼልሲ ይፋዊ ጥያቄ አቅርቦ ቼልሲም ጉዳዩን እያጤነበት እንደሆነ ነው እየተገለጸ የሚገኘው። 117 ሚሊዮን ፓውንድ ወደ ካዝና ያገባው አስቶን ቪላ በዚህ ባገኘው ከፍተኛ ገንዘብ ሌሎች 2 እና 3 ተጫዋቾችን የማስፈረም ፍላጎት አለው ተብሏል። ከነዚህ መካከል በቀዳሚነት የሚጠቀሰው አሌሃንድሮ ጋርናቾ እንደሆነ ነው የተገለጸው። አሰልጣኝ ኡናይ ኢምሬ ባለፈው ዓመትም እንደዚሁ ጋርናቾን የማስፈረም ፍላጎት ነበራቸው ተብሏል። አሁንም በቼልሲ የማይፈለግ መሆኑን ተከትሎ ጥረታቸውን አጠናክረው በመቀጠል ለቼልሲ ይፋዊ ጥያቄ ማቅረባቸው ነው የተገለጸው። ወደ ሌላኛው ዘገባ ስንሸጋገር ኒኮላስ ጃክሰን እናገኛለን። ቼልሲ ለባየር ሙኒክ ሰጥቶት እዛም በነበረው ሁኔታ ባየር ሙኒኮች ብዙም ደስተኛ ባለመሆናቸው ልጁን ወደ ስታንፎርድ ብሪጅ እንደመለሱት ይታወቃል። አሁን ላይ እንግዲህ በተሰማ ዜና የቼልሲ ውስጥ አዋቂ ምንጮች ይፋ እንዳደረጉት ከሆነ ቼልሲ የተሻለ ክፍያ የሚያገኝ ከሆነ ኒኮላስ ጃክሰንን የመሸጥ ፍላጎት እንዳለው እየተገለጸ ይገኛል። ቼልሲ ለጃክሰን ዝውውር እስከ 70 ሚሊዮን ፓውንድ ያህል ፍላጎት እንዳለው ተገልጿል። ነገር ግን እስካሁን ኒኮላስ ጃክሰንን ፈልጋሉ የሚል ክለብ አልመጣም። እንደዚሁም ባለፈው ሳምንት የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ከቡድኑ ጋር አካቶት ልምምድ ሁላ እንዳስጀመረው ይታወቃል። ነገር ግን አሁን ላይ በተሰማ ዜና ቼልሲ በቂ የሆነ የዝውውር ክፍያ የሚያገኝ ከሆነ ኒኮላስ ጃክሰንን የመሸጥ ፍላጎት እንዳለውና ክለቦችን እየተጠባበቀ እንደሆነ ነው የተገለጸው። ወደ ሌላኛው ዘገባ ስንሸጋገር እንደዚሁ ሌላኛውን አጥቂ ሊያም ዴላፕን እናገኛለን። በዣቪ አሎንሶ ስር ከማይፈለጉ ተጫዋቾች መካከል አንዱ እንደዚሁ ሊያም ዴላፕ ነው። አሁን ላይ እነ ኤቨርተን እንደዚሁም ሌሎች የእንግሊዝ ክለቦች ጥያቄ ለቼልሲ አቅርበዋል። ነገር ግን ያቀረቡት ጥያቄ በቼልሲ ውድቅ እየተደረገ ይገኛል። ምክንያቱም ዝቅተኛ የተባለ ክፍያ ነው ለቼልሲ እያቀረቡ የሚገኙት። ቼልሲ ከልጁ እስከ 40 ሚሊዮን ፓውንድ ያህል ይፈልጋል። ነገር ግን ሌሎች ክለቦች እያቀረቡ የሚገኙት እስከ 25 ሚሊዮን ፓውንድ ያህል ነው። ቼልሲ እንግዲህ ልጁን በጣም ርካሽ በሆነ ዋጋ የመሸጥ ፍላጎት የለውም። አሁንም ቢሆን ሌላ ተጨማሪ ማለትም ከፍተኛ ገንዘብ ለሚያቀርብ ለየትኛውም ክለብ የመሸጥ ፍላጎት አለው ተብሏል። እስካሁን ባለው ሁኔታ ግን ልጁን ለማስፈረም ትልቅ ገንዘብ ያቀረበ የለም። ቼልሲን በቅናሽ ዋጋ ከመሸጥ ይልቅ ልጁን በውሰት ለመስጠት ሁላ እያሰበ እንደሆነ ነው እየተገለጸ የሚገኘው። በሌላ ዜና እንደዚሁ ቼልሲ ጉስቶን ለመሸጥ ከማንቸስተር ሲቲ ኃላፊዎች ጋር ውይይትና ንግግር እያደረጉ እንደሆነ ታውቋል። ቼልሲ 75 ሚሊዮን ፓውንድ ያህል ለጥፎበታል። ማንቸስተር ሲቲ እስከ 60 ሚሊዮን ፓውንድ የመክፈል ፍላጎት ሊኖረው ይችላል የተባለ ይገኛል። ንግግሮች እየተደረጉ ይገኛሉ። በቀጣዮቹ ሳምንታት እንደዚሁ የዚህ ተጫዋች አጠቃላይ ሂደት ይወሰናል ተብሎ ይጠበቃል። በአጠቃላይ በቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ